እንኳን ወደ ፉል ሊድ ጀነሬሽን ወይም ደግሞ ደንበኛን እንደ ማግኔት ወደ ድርጅታችሁ ወይ ደግሞ እንደ ፍሪላንሰር ወደ ራሳችሁ ስባችሁ ለማምጣት ሳይንቲፊካሊ እንዴት ከስተመሮችን ማግኘት እንችላለን ለሚለው ጥያቄ ፉል ሊድ ጀነሬሽን ኮርስ የመጀመሪያው በኢትዮጵያ ታሪክ የመጀመሪያው ነው። ፉል ሊድ ጀነሬሽን ኮርስ እንግዲህ በዚህ የዩቲዩብ ቻናላችን በቢጻ ተስፋዬ ዩቲዩብ ቻናላችን ይዤላችሁ መጥቻለሁ። ቢጻ ተስፋዬ ይባላል። ለማታውቁኝ የራሴን ኢንተርናሽናል እንዲሁም ናሽናል ኦንላይን ቢዝነስ ግሮዝ ኤንድ ማርኬቲንግ ሰርቪስ ኤጀንሲ ላውንች አድርጌ እሱን ዶክመንት ያደረኩ ስኬቴንም ውድቀቴንም ከናንተ ጋር ሼር ማደርግበት አዲስ ዩቲዩብ ቻናላችን በዚህ መልኩ አዲሱን መንገድ ይዞ ወይ ደግሞ አዲስ አቅጣጫ ይዘን እንንቀሳቀሳለን ማለት ነው። በልጅነት ኤዱኬሽን ሲስተም ያጎደለብንና በህይወታችን የብዙ ነገር ባሪያ እንድንኖር ያደረገን ኤዱኬሽን ሲስተም አሸንፈን ሀገራችን ውስጥ ያለውን ብዙ አስጨናቂ ኢኮኖሚካሊም ሆነ ስፒሪቹዋሊ እንዲሁ ሜንታሊ ፊዚካሊ የሚያስጨንቁን ነገሮች በሁሉ የምናሸንፍባቸውን ጥበባት እንግዲህ የምንነጋገርበት ይህ የቢጻ ተስፋዬ ቻናል ነው። በደንብ ለማታውቁኝ ኢንተርናሽናሊ ሰርቲፋይድ ዲጂታል ማርኬቲንግ እንዲሁም ደግሞ ሴልስ ኤክስፐርት ነኝ። እንደነገርኳችሁ የራሴን ኦንላይን ቢዝነስ ግሮዝ ኤንድ ማርኬቲንግ ሰርቪስ ኤጀንሲ ላውንች አድርጌ ቦዝ ከኢንተርናሽናል ክላይንቶች ጋር እንዲሁም ደግሞ ከናሽናል ክላይንቶች ጋር ለመስራት እየተንቀሳቀስን እንዲሁም እየሰራ እንገኛለን ማለት ነው። በዚህ እንግዲህ ሊድ ጀነሬሽን ኮርስ ላይ የምታኙት ምንድነው? ደንበኛን በተለያዩ መንገዶች እንዴት ማግኘት ይቻላል? ትክክለኛ መንገዶችስ ምንድናቸው? ስንት መንገዶችስ አሉ? ደንበኛን የምናገኝባቸው የተለያዩ አማራጮችን እንዴት መሬት ላይ በወረደ መልኩ መጠቀም እንችላለን የሚለውን እንግዲህ የምትከታተሉበት ይሆናል ማለት ነው። በዚህ እንግዲህ ቪዲዮ አደራ እምላችሁ ምንድነው እያንዳንዱ እዛ ላይ የማነሳችሁን ሀሳቦች ሳፖርት የሚያደርጉ ፒዲኤፎች፣ ዶክመንቶች እንዲሁም ደግሞ ሳፖርቲንግ ማቴሪያሎችን ከስር ዲስክሪፕሽን ላይ ባስቀመጥኩላችሁ ቴሌግራም ቻናላችን ላይ ወይም ግሩፕ ላይ እንለቃለን። ስለዚህ ዲስክሪፕሽኑን ተጭናችሁ ቴሌግራም ግሩፓችን እንዲሁም ቻናላችንን ጆይን ማድረግ እንዳትረሱ። እንዲሁም ኢንስታግራም ፎሎ አድርጋችሁ እዛ ላይ ከጠየቃችሁን ዳይሬክትሊ ዲኤም ካደረጋችሁልኝ እነዛን የሊድ ጀነሬሽን ማቴሪያል ዋርም ስክሪፕቶች ሊሆኑ ይችላሉ እንዲሁም ደግሞ ሜሴጆች ሊሆኑ ይችላሉ እነሱን ማጋራበት ይሆናል ማለት ነው። ስለዚህ ያን ማድረግ እንዳትረሱ። ይህንን ፉል ሊድ ጀነሬሽን ኮርስ የቢጻ ተስፋዬ ቻናል ሰብስክራይበር ከሆናችሁ ደግሞ የበለጠ ኖቲፋይ እያደረግን አዳዲስ ኮርሶችን ለመልቀቅ በዝግጅት ላይ ስለሆነን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ፉል ሊድ ጀነሬሽን ኮርስ እንሄዳለን። መልካም ጊዜ። እሺ፣ ወደ ሊድ ጀነሬሽን ማስተር ይመጣችኋል። አሁን ያላችሁት ክላይንት አትራክሽን ሞጁል ላይ ነው። በዚህ እንግዲህ የምንነጋገረው እንግዲህ ዋን ኦፍ ዘ ቤስት ቢዝነስ ስኪልስ ኮንሰልታንት ሆናችሁ በዲጂታል ማርኬቲንግ ሆነ በሌላ ፊልድ የራሳችሁን ቢዝነስ ፕሮዳክት ላይም ሰርቪስ ላይም በየትኛውም ቢዝነስ ላይ ስፔሻሊ በእኛ ሀገር አይ ቲንክ ዚስ ውድ ቢ ዘ ፈርስት ኤንድ ዘ ቤስት ሊድ ጀነሬሽን ማስተሪ ትሬኒንግ ነው የሚሆነው። በየትኛውም ኢንዱስትሪ በየትኛውም ፊልድ ላይ ብትሆኑ ሊድ ጀነሬሽን ማስተሪ ዊዛውት ጀነሬቲንግ ሊድስ, without letting your clients or your prospects, your customers know about your product or service, you will never grow your business or actually make money ማለት ነው። ገንዘብ መስራት አትችሉም ሊድ ጀነሬት ካላረጋችሁ። ሊድ ምንድነው ምናምን የሚለውን በደንብ እናያለን። ስለዚህ ጀነራሊ በዚህ ሞጁል ላይ ወይ በዚህ ቪዲዮ ላይ የምንነጋገረው how to get strangers wants to buy how to get strangers to want to buy your stuff ማለት ነው። your DMC service your digital marketing consulting serviceአችሁን እንዴት ነው? እኔ አብዛኛው ክላይንት ወደ እኔ የሚመጣው majorly organic ወይም ደግሞ inbound በሆኑ የስልክ ጥሪዎችና ሜሴጆች ነው። ዩቲዩብ ላይ አይተው ቫልዩ ፕሮቫይድ ያደርኩላችሁ ሰዎች ከኛ ጋር ስራ ብለው ይደውሉልኛል። ሊንክድኢን ላይ በመለቀው ኮንቴንት ከኛ ጋር ስራ ብለው ይልኩልኛል። ከሊድ ጀነሬሽን ስትራቴጂዎች አንዱ ምሰሶ የሆነው እንግዲህ ፖስቲንግ ኮንቴንት በዛ አንዱ ስትራቴጂ ነው ማለት ነው። እንግዲህ ይሄ አንዱ ምሰሶ ነው አሁን ያወራ ነው። ከዚህ በኋላ ግን በደንብ ኢን ዲቴል እናወራለን። ምክንያቱም ኮንቴንት ክሪኤሽን አሁን በእኛ ሀገር በተለመደው አንዱ ምሰሶ ነው። ገና ሌሎች ተጨማሪ ምሰሶዎች አሉ። ስለዚህ without spending any time let's go directly to the training። እንግዲህ እዚህ ጋር እንድታዩልኝ የምፈልገው ነገር የትኛውም ቢዝነስ የሚጀምረው ከአንድ ግለሰብ ነው። ያም እናንተ ናችሁ። ኮንሰልታንት ወይም ፍሪላንሰር ናችሁ። ዲጂታል ማርኬቲንግ ስኪሎችን ተምራችሁ ወደ ገበያው በመጣት ለቢዝነሶች በመሸጥ እንግዲህ ገንዘብ ቢያንስ በወር ከ50 እስከ 150 ተጨማሪ ሳይድ ሀስል ተጨማሪ ገቢ ማድረግ in the future ተጨማሪ ገቢ ሆኖ እንዲቀጥል ማድረግ ከቅጥር ስራችሁ ጋር ወይም ደግሞ የኢንተርፕረነሪያል ዲኤንኤ ደግሞ ካላችሁ የራሳችሁን ቢዝነስ ሙሉ ለሙሉ የፍሪላንሱን ቢዝነስ የራሳችሁን ገቢ ሪፕሌስ በማድረግ እንግዲህ የራሳችሁን ቢዝነስ እንድትጀምሩ የሚያስችላችሁ አካሄድ ነው ማለት ነው። ስለዚህ የትኛውም $1 ቢሊዮን ቢዝነስ የሚጀምረው ከግለሰብ as a consultant or as a freelancer ነው።
ከዛ በኋላ ግራጁዌት ስታረጉ ከ2 እስከ 4 ሰው ተቀጥራላችሁ 5 10 20 ያለ እንግዲህ በብዙ ሺህ ሰዎች ደረጃ ትልቅ ኮርፖሬት ቢልድ ታደርጋላችሁ ማለት ነው። ይሄ አሁን ማስተምራችሁ ሊድ ጄነሬሽን ሲስተም ኢንተርናሽናል በእኛም ሀገር በውጭም ሀገር የሚሰራ አሜሪካም ሆናችሁ ኢትዮጵያ አዲስ አበባ ሆናችሁ አዳማም ሆናችሁ ደሴ ልትሰሩት የምትችሉት ነገር ነው ማለት ነው። ስለዚህ አሁን እዚህ ጋር የምታዩት እንድታሉ የሚፈልገው ነገር ልክ እንደተማራችሁ እንደኔ ሲዝን ዲጂታል ማርኬተር ከመሆናችሁ በፊት ገበያው ላይ ስትወጡ መጀመሪያ ማሰብ ያለባችሁ ሁለት ነገር ነው። ስኪላችሁን ፕሩቭ አላረጋችሁም፣ እጃችሁን አላፍታታችሁም። ከዚህ በፊት በነበሩት ሞጁሎች የራሳችሁን ዲጂታል ፕሮዳክት የራሳችሁን ሱዶ የሆኑ የቢዝነስ ፕሮዳክቶችን ወይ ደግሞ ሪል የሆኑ ደግሞ የዲጂታል ፕሮዳክቶች ሊሆኑ ይችላል፣ እቃዎች ሊሆኑ ይችላል ወይ ደግሞ የተለያዩ ፕሮጀክቶች ላይ በመስራት የዲጂታል ማርኬቲንግ ፕራክቲካል የሆኑ ስኪላችሁን እጃችሁን እንድታፍታቱ ነግራችኋለሁ። ስለዚህ ወደ ሊድ ጄነሬሽን ስንመጣ ያንን ከተማራችሁ በኋላ ቀጥታ ክላይንት ለማግኘት ስትንቀሳቀሱ ስትራቴጂ ማስቀመጥ አለባችሁ። ያ ስትራቴጂ ምንድነው? እንዴት ነው ለምሳሌ ቴስቲሞኒያል ሳይኖረኝ ቲክቶክ ላይ ዩቲዩብ ላይ ሊንክድኢን ላይ ብዙ ሳልታወቅ እንዴት ነው ክላይንት ማግኘት የምችለው የሚለው ስታስቡ የመጀመሪያው እንዴት ነው ሰርቪሴን አይዘር ፎር ፍሪ ወይ ደግሞ ክላይንቱ አፎርድ ማድረግ በቻለው ቺፕ ነገር እንዴት መጀመሪያ በመስራት ለክላይንቱ ሪዛልት ዴሊቨር በማድረግ እንዴት ነው ቴስቲሞኒና ኬዝ ስተዲ እንዲሁም ደግሞ ስኪሎችን ዴቨሎፕ ማድረገው ስኪል ሚኒመም ከ20 ሰዓት እስከ 10,000 ሰዓት ለማስተር ይፈጃል ይባላል። 20 ሰዓት ከኖርማል ፖፑሌሽን 20 hours ማለት ነው። 20 hours ማለት በቀን 2 ሰዓት እንኳን ብታሳልፉ በ10 ቀን ውስጥ ከኖርማል ፖፑሌሽኑ 10-20% በልጣችሁ ገንዘብ እርን ማድረግ ትችላላችሁ ማለት ነው። ለዛ ነው ትሬኒንግ ኢፌክቲቭ የሚሆነው። ያንን ፕሪንሲፕልም አፕላይ የሚያደርግ ፕላስ ደግሞ የሚሰጣችሁን ቴምፕሌት ላይ አፕላይ ስለምታደርጉ ማለት ነው። ስለዚህ እናንተ አራት አይነት ዴሊቨሪ ሜካኒዝሞች አሉ ፕሮዳክት ካታጎሪዎች ማለት ነው። ጀነራሊ ዲጂታል ፕሮዳክት ወይ ደግሞ ሶፍትዌር ቱልስ ይችላልላችሁ። ሚዲያ አለ አሁን ዜና ወይ ደግሞ ኢንተርቴይንመንት ፕላትፎርም ኢንፍሉዌንሰሮች የሚሰሩት ማለት ነው። እኛ እየሰራን ያለነው ሰርቪስ ካታጎሪ አለ። ከዛ ደግሞ ጀነራሊ መርካቶም ወይ ደግሞ ኢኮሜርስ ለሚሰራበት ፊዚካል ፕሮዳክት አለ ማለት ነው። ስለዚህ ያንን የኛ ሴክሽን እናውጣውና በዛውም የቢዝነስ ኤዱኬሽን እንዲኖራችሁ ነው እንዴት ፕሮዳክት ካታጎሪዎችን እንዴት ካታጎራይዝ ማድረግ እንደምትችሉ የቢዝነስ ላይ when you want you have to sell something to a specific target market ማለት ነው። የሆነ ነገር ለሰዎች ኦፈር ሳታረጉ ገንዘብ ሜክ ማድረግ አትችሉም። ይሄ አለኝ ኮዲንግ ስኪል አለኝ፣ ዲጂታል ማርኬቲንግ ስኪል አለኝ፣ ኤዲቲንግ ግራፊክስ ተምኔል ዲዛይኒንግ ስኪል አለኝ፣ ሜካፕ አርቲስት ነኝ፣ ኢቨንት ፕላነር ነኝ ብላችሁ ኦፈር ሳታረጉ ወይ ዲኮር ሰርቪስ ሊሆን ይችላል፣ ፎቶግራፊ እና ቪዲዮግራፊ ሊሆን ይችላል። ያን ነገር ኦፈር ሳታረጉ ይሄን መስራት ይችላል፣ ይሄን ሰርቻለሁ ለእናንተ ልስራላችሁ በዚህ ዋጋ ብላችሁ ኔጎሺዬት አድርጋችሁ ሴልስ ሸጣችሁ ኦፈር እስካላደረጋችሁ ድረስ ገንዘብ ሜክ ማድረግ አትችሉም። ያንን ፍሪ ስታፍ ስትሰጡ ሌላው ማተኮር ያለባችሁ ነገር ምንድነው? ሊድ ማግኔት ነው ወይ ደግሞ ፍሪ ስታፍ ይባላል። ሊድ ማግኔትን ስታስቡ ባይዞ ሊድ ማግኔትን ካስተዋወቁና እየሰሩባቸው ካሉ ሰዎች አንዱ ነኝ። ለአፍሪ ወርክ ራሱ ሙሉ ፈነላቸውን ቢልድ ሳደርግላቸው ለአፍሪ ወርክ ጆብ ማቺንግ ፕላትፎርም ማለት ነው። ቴሌግራም ላይ ብዙዎቻችሁ ስፔሻል አሰ ፍሪላንሰር ክላይንቶቻችሁን ለማግኘት የምትጠቀሙበት አንዱ የቴሌግራም ስፔሻሊ ሎካል ክላይንቶችን ለማግኘት የምትጠቀሙበት ነው። አሳያችኋለሁ። ሲምፕል ነው። እዛ ላይ እንዴት አፕላይ ማድረግ እንደሚቻል አይ ቲንክ እናንተም ናቹራል ኤክስፒሪየንስ አላችሁ። ስለዚህ እንዴት ነው ሊድ ማግኔትን ወይ ደግሞ ፍሪ ስታፍን ለሰዎች መስጠት የምንችለው የሚለው ማሰብ አለባችሁ። ስለዚህ ዲጂታል ማርኬቲንግ ኮንሰልታንት ምንድነው ማድረግ የምትችሉት? ወይ አይዘር ፎር ፍሪ ተሰራላችሁ እናንተ ጊዜያችሁን ብቻ ነው የምትሸጡት። እነሱ ለምሳሌ የፔድ አድቨርታይዝመንት ከሆነ እናንተ ሰርቪስ ሳታስከፍሉ በነፃ ማስታወቂያቸውን ረን ታደርጉላችኋላችሁ። ሶሻል ሚዲያ ፕሮፋይላቸውን ክሬት ታደርጉላችኋላችሁ። አዶችን ረን ታደርጋላችሁ። ስፔሲፊክ የሆነ የፈለጉት ለምሳሌ ፎሎወር ከሆነ ፎሎወር እንዲጨምር፣ ሽያጭና ምዝገባ ወይ ደግሞ ስልኮች እንዲደወሉ ከሆነ ፎን ኮል አዶችን ረን ታደርጋላችሁ ማለት ነው። ያን ስታደርጉ ፍሪ ሲሰጡ ሊድ ማግኔት ይሆናል ማለት ነው። ሌላው ስፔሲፊካሊ ኤክስፐርት በደንብ ጊዜ ሰጣችሁ ያጠናችሁት ነገር ካለና ኤክስፐሪመንት ያደረጋችሁ ነገር ኦልሬዲ ኤክስፒሪየንሱ ካላችሁ በተለያየ ኒሽ ላይ ሪል ስቴት ላይ ሊሆን ይችላል፣ ዴንቲስቶች ሊሆን ይችላል፣ ሆስፒታል ላይ ክሊኒክ ላይ ሊሆን ይችላል፣ ወይ ደግሞ ሆቴል ላይ ሊሆን ይችላል፣ ቴክኖሎጂ ወይ ሶፍትዌር ካምፓኒ ሊሆን ይችላል። ዳዝንት ማተር ስፔሲፊክ የሆነ ለእነሱም ፕሮብሌም ሶልቭ ማድረግ የሚችል ነገር ካላችሁ እሱን እንደ ጋይድ እንደ ፒዲኤፍ አዘጋጅታችሁ ሊሆን ይችላል፣ እንደ ፍሪ ትሬኒንግ አዘጋጅታችሁ ዩቲዩብ ላይ ልትለቁ ትችላላችሁ። ለእነሱም ዳይሬክትሊ ልትልኩላቸውና ፎር ፍሪ ያንን ኮንቴንት ኮንሱም አድርገው ስፔሲፊክ የሆነ ችግራቸውን ሊፈቱበት ይችላሉ ማለት ነው።
ስለዚህ ይሄ የማቅመስ ስትራቴጂ ይባላል ቅምሻ ስትራቴጂ ማለት ነው ያንን ሙሉ ማሰብ አለባችሁ ስለዚህ አሁን ቀጥታ እንዴት የምንሄደው ጀማሪ ከሆናችሁ you're not getting as many leads as you want because you're not advertising enough ምን ማለት ነው ሊድ እያገኛችሁ ወይ ደግሞ ሊድ እንዴት እንደሚገኝ አታውቁም ኦሬዲ ስራ ላይ ኮንሰልቲንግ ስራ ላይ ልትሆኑ ትችላላችሁ የትኛውም ሰርቪስ ስራ ላይ ብትሆኑም እንዴት ነው ሊድ ማገኘው የሚለው ዕውቀቱም ወይም አንደርስታንዲንግ የላችሁ ስለዚህ ምን የምታደርጉት ኮንፊውዝ ሆናላችሁ ተስፋ ትቆርጣላችሁ ይህ ችግር ነው ይህን ችግር እንዴት ነው የምንፈታው you advertise more better in new ways to get more leads cheaper leads better leads and reliable የሆነ ሊድ ማለት ነው more better cheaper reliable ማለት ነው ምን ማለት ነው የሁሉም ችግራችን የሚፈታው ማስተዋወቂያ ሁለት ነገር ነው ባይዘው በላይፍ የተማርኩት እኔ በስራም በቢዝነስም ማለት ነው ኦፈር ማዘጋጀት ያ ማለት ከኦፈር በፊት ስኪል ያስፈልጋል ኤክስፒሪየንስ ያስፈልጋል እሱን በነፃ ወይ በቅጥር ኤክስፒሪየንስ ታርጉታላችሁ ከዛ ውጪ በነፃ ወይ በቅጥር ኤክስፒሪየንስ ታርጉታላችሁ ከዛ ውጪ ያንን ስኪል ዴቨሎፕ ካደረጋችሁ በኋላ ምንም ቢዝነስ ለምሳሌ ከዜሮ የሚጀምር ቢዝነስ ሲባል ሊሆን የሚችለው አንድ ነገር ብቻ ነው በእናንተ ስኪል ላይ ልክ አሁን እንደዚህ ዲጂታል ማርኬቲንግ ስኪል ትልቁ ስኪል እንደሆነ ሁሉ ዲጂታል ማርኬቲንግ ስኪል ተምራችሁ ያንን ስኪል መሸጥ ካልቻላችሁ ኤዲቲንግ ቪዲዮግራፊ ተምራችሁ ያን ነገር መሸጥ ካልቻላችሁ አካውንቲንግ ኢንቨስትመንት ካፒታል ማርኬት ላይ ስቶክ ማርኬትን ተምራችሁ አሁን ካፒታል ማርኬት ሲከፈት ያንን መሸጥ ካልቻላችሁ ከዜሮ ልትነሱ አትችሉም ምክንያቱም ፊዚካል ፕሮዳክት ለምሳሌ ልብስ አምጥቼ ልሽጥ ኢምፖርት ኤክስፖርት ውስጥ ልግባ ብትል እመኑኝ በጣም ካፒታል ያስፈልጋችኋል ማለት ነው ስለዚህ ካፒታል ያስፈልጋችኋል ማለት ነው ስለዚህ ከዜሮ የሚጀምር ቢዝነስ ሁሉ ስኪል ቤዝድ ነው ስኪል የናንተ ስኪል አዳብራችሁ ያንን ስኪል የቢዝነሶችን ችግር ወይም ደግሞ የሀብታሞችን ችግር ወይ ደግሞ ገንዘብ ያላቸውን ኮርፖሬት ችግር ለመፍታት ጊዜያችሁን ሸጣችሁ እናንተ ራሳችሁን ኢንቨስት አድርጋችሁ 3 4 5 6 ክላይንቶችን ይዛችሁ የምትሰሩበት ነው ማለት ያንን ደግሞ ለማድረግ ያንን ስኪል ዴቨሎፕ ካደረጋችሁ በኋላ አድቨርታይዝ ማድረግ አለባችሁ የፈለገ ጎበዝ ዲጂታል ማርኬተር ፌስቡክ አድቨርታይዘር ኮንቴንት ክሪኤተር ሶሻል ሚዲያ ማርኬተር ኤዲተር ግራፊክስ ዲዛይነር ብትሆኑ ወይም ደግሞ አድቫይዘር ሳይኮቴራፒስት ወይ ደግሞ ቢዝነስ ኮንሰልታንት ብትሆኑ እስካላስተዋወቃችሁ እና ሊድ ጀነሬት እስካላረጋችሁ ድረስ ስታክ ነው የምታደርጉት እስካላስተዋወቃችሁና ራሳችሁን አድቨርታይዝ እስካላደረጋችሁ ድረስ ስታክ ነው የምታደርጉት አሁን ብዙ ጊዜ አድቨርታይዝመንት ሲባል ሁላችንም አምራችሁ ላይ የሚመጣው የሬዲዮ ማስታወቂያ የቲቪ ማስታወቂያ የፌስቡክ ማስታወቂያ የዩቲዩብ ማስታወቂያ ምናምን ነው አንድ ሴክሽን ነው ወይ ደግሞ አንድ ምሰሶ ወይ ደግሞ it's like 20 ወይ 15% እንደማለት ነው እሱ አድቨርታይዝመንት ወይ ደግሞ ሊድ ጀነሬሽን አድቨርታይዚንግ የምትለው ቃል to make known ነው ያ ማለት ስለ ፕሮዳክታችሁ ወይ ስለ ሰርቪሳችሁ ሰዎች እንዳውቁ ማድረግ ነው ሰዎች ካላወቃችሁና የጋን መብራት ከሆናችሁ የፈለገ ጎበዝ የፈለገ ጂኒየስ ብትሆኑ ከናንተ በችሎታ በእውቀት የሚያንሱት ሰዎች ሲበልጧችሁና ብዙ ገንዘቦችን ሲሰሩ ታያላችሁ ክላይንት ስፔሻሊ የኛ ሀገር በጣም ፎርጊቪንግ የሆነ ኢንቫይሮንመንት ነው ምን ማለት ነው ሰርቪስ ሰጪው ኤጀንሲው ኮንሰልታንቱ ፍሪላንሱ ትንሽ ነገር ሰጥቶ ብዙ የሚቀበልበት ሀገር ነው በእውቀት የሚገመገምበት ሀገር አይደለም ብዙ የውጭ ኮምፒቲተሮች ያሉበት ሀገር አይደለም ኢንተርናሽናል ማርኬት ላይ ነው ኮምፒት ያደርጋል ትንሽ ከኖርማል አቨሬጅ ፖፑሌሽኑ ወይም ህዝቡ ከበለጣችሁ ብዙ ነገር መቀበል ትችላላችሁ ግን ኢንተርናሽናሊ ደግሞ ይሄ ትሬኒንግ ቦዝ ኢንተርናሽናሊም ሎካሊም የምታገኙባቸውን የመሰሩባቸው መንገዶች ስለሆነ ያሳየናል ያለው በዶላርም earn እንድታደርጉ ከፍተኛ ስራዎችን እየተሰሩ ስለሆነ ማለት ነው ስለዚህ አድቨርታይዝ ሞር generate more leads but ኳሊቲያቸው ሃይ ሆነ ምክንያቱም በጀት ኳሊቲያቸው ሃይ ሆነ ሊድ ማለት በጀታቸው ሃይ ወይ ነው ፐርቼዚንግ ፓወር የሌላቸው ሊዶች ለዛ ነው አሁን ለምሳሌ እዚህ ጋር እንደምታዩት cheaper lead ሲባል እዚህ ጋር እንደምታዩት cheaper lead ሲባል better lead ሲባል $1 አውጥታችሁ $10 የምታገኙበት ማለት ነው better ማለት ነው ፐርቼዚንግ ፓወር ያለው urgent የሆነ ፍላጎት ወይ ኒድ ያለው ብዙ ማይጨቃጨቅ የናንተ ሰርቪስ የተረዳ አዌርነስ ፕሮብሌም አዌር የሆነ ሶሉሽን አዌር የሆነ ሰው መሆን አለበት ማለት ነው ሪላየብል ነው ማለት ከናንተ ጋር ሎንግ ተርም የመስራት ኮንትራክት ጉን የመጠበቅ ያ በአንድ የምታገኙት አይደለም ከብዙ እጅግ አስቸጋሪ ሊዶች ጋር ሰርታችሁ ከስተመሮች ጋር ሰርታችሁ በጊዜ ሂደት በኤክስፒሪየንስ ቢዝነስ ላይ ስትቆዩ የምታዳብሩት ይሆናል ማለት ነው ሶ
ብዙ ጊዜ ሊድ ሲባል ምን ማለት ነው? መጀመሪያ ስለ ሊድ እስቲ እናወራ። ዋትስ ሊድ ኤኒዌይስ የሚለው ምክንያቱም ሊድ ጀነሬሽን ስንል አንድ ሰው ሊድ ራሱ ምን እንደሆነ ሳይረዳ ሊሄድ ይችላል ማለት ነው። ስለዚህ ሊድ ማለት ሳማን ሁ ክሊክስ ኦን አን አድ ፌስቡክ ላይ ስታስተዋውቁ ክሊክ የሚያደርገው ሰው ነው። a person that schedules a call ከእናንተ ጋር ቀጠሮ የሚያስይዝ ካሌንደር ላይ ቀጠሮ የሚያስይዝ ወይ ደግሞ ደውሎ ቢሮ መጣል ብሎ የሚያስይዝ ሰው ነው። ዶር ዩናኮን በየዶር ቱ ዶር ሴልስ የምትሰሩ ከሆነ የምታንኳኩበት በር ነው። ቢሮ ስትሄዱ ዎኪን ገስቶች ናቸው። ኢሜል አድሬስ ስትቀበሉ ነው። ሰብስክራይበር ዩቲዩብ ላይ ሲያደርግ ነው። a person that sees your ኮንቴንታችሁን ዩቲዩብ ላይ ያየው ሰው ነው። ማን ነው ሊድ? ባጭሩ a lead is a person you can contact። ደግሞዋል a lead is a person you can contact። ኢሜይሉ ስልኩ አላችሁ ወይ ደግሞ ሶሻል ሚዲያ ላይ ክሎዝ ፍሬንድ ናችሁ፣ ሊንክድን ላይ ፍሬንድ ናችሁ፣ ዳይሬክትሊ ኮንታክት ማድረግ የምትችሉት ነገር ሁሉ ሊድ ነው። ግን ዋና ጉዳይ ላይክ እዚት ሊድ ወይ ደግሞ ኮንታክት ማድረግ የምትችሉት ሰው ወይም አካል በቂ ነው ወይ ነው። because I don't want just to be able to contact them, I want them to be interested in buying my stuff። ምን ማለት ነው? ኮንታክት ላደረጋችኋቸው ለምሳሌ ያክል የኮሌጅ ተማሪዎች ብዙ ገንዘብ የላችሁ አንለስ ከቤተሰብ ካልተቀበሉ። ስለዚህ እናንተ የመኪና ሻጭ ሆናችሁ ኮሌጅ ተማሪዎች ጋር ሄዳችሁ መኪና ብታስተዋውቁ ወይ ደግሞ መኪና ግዙን ብትሉ የመግዛት አቅማችሁ ሌስ ነው ማለት ነው። ግን ትልልቅ ሆቴሎች ጋር ሌክዠሪ ሆቴሎች ጋር 5 ስታር ሆቴሎች ጋር ሄዳችሁ የሪል ስቴት ወይ ደግሞ የመኪና ሽያጭ ሴልስ ሆናችሁ እዛ አካባቢ ብትገኙ ሃይ ኢንካም ወይ ደግሞ አፍሉንት ዌልዝ የሆነውን አካል ለማግኘት ቻንሳችሁ ሃይ ስለሆነ መሸጥ ይችላልላችሁ። ስለዚህ ፐርቼዚንግ ፓወር የሌላቸው አርጀንት የሆነ ኒድ የሌላቸው ዲሲዥን ሜከር ያልሆኑ ሰዎች ጋር መሄድ ፖይንት ስለሌለው ማለት ነው። ስለዚህ ምን መሆን አለበት? ጀስት ሊድ ሳይሆን ኢንጌጅ ሊድን ነው መፈለግ ያለባችሁ። people who shows interest in the stuff you sell ማለት ነው። ግልጽ ነው? people who shows። ስለዚህ እንዴት ነው ማሰብ ያለብን? ሊድ ጀነሬት ብቻ ሳይሆን ኢንጌጅ ሊድ እንዴት ጀነሬት ማድረግ እንችላለን? ኢንጌጅ ሊድስ እንዴት ጀነሬት ማድረግ እንችላለን የሚለው ማሰብ አለብን ማለት ነው። so if someone follows on social media and you can contact them, they are a lead. They give you their contact info on your site, አሁን you can contact them ማለት ስለዚህ they are a lead. Replies to your email campaign, they are a lead. The leads showing interest are the leads that matter. That's what we after. Engaged leads are the output of great advertisement። ማስታወቂያችሁ ጥሩ ሆኗል ወይ ደግሞ የሰራነው የቲክቶክ ማስታወቂያ፣ የሰራነው የፌስቡክ ማስታወቂያ፣ የሰራነው የዩቲዩብ ማስታወቂያ፣ የሰራነው በትራዲሽናል ኮምፒውተር የቲቪ እና ሬዲዮ ማስታወቂያ output engaged leads መሆን አለበት ማለት ነው። people that are interested in our services, our digital marketing services, in our consulting services ማለት ነው። so the next question is how do we get leads to engage? ምክንያቱም የምንፈልገው engage leads ስለሆነ ማለት ነው። majorly በዚህኛው ሴክሽን የምናየው the core 4 የሚባላሉ አሳያችኋለሁ። the core 4 ከማውራታችን በፊት ግን they are all the only 4 ways one person can tell other people about anything. guys, I've been searching for this information my whole life. ለእናንተ እንደዛ ጣፍጭ የማቀርብላችሁ ላይፍ ቼንጂንግ ነው። ይሄን ደጋግማችሁ ነው ቪዲዮ ማየት ያለባችሁ። ይሁት እዚህ ጋር አዳምጡ። there are two types of audiences and there are two types of communications and there are core 4. let's go to the next one. two types of audience እና ማን ናቸው? ብዙ ጊዜ ሲባል ሰምታችኋል። warm and cold አለ። warm ማለት people who know you, your audience። ለምሳሌ ያክል ፌስቡክ ግሩፕ ክሬት አድርጋችሁ 1000-2000 ግሩፕ ፌስቡክ ግሩፕ ካላችሁ ኮንቴንት ፖስት የምታደርጉና በስማችሁ ራሳችሁን ኤክስፖዝ አድርጋችሁ ፖስት የምታደርጉ ከሆነ ዋርም ኦዲየንስ ናቸው። ስልካችሁ ላይ ያሉ ኮንታክቶች የእናንተ ዋርም ኦዲየንስ ናቸው። ኢንስታግራም ላይ ፎሎ የሚያደርጓችሁ፣ ሊንክድን ላይ ፎሎ የሚያደርጋችሁ የሊንክድን ኮኔክሽናችሁ ዋርም ኦዲየንስ ናቸው። ኮልድስ ምንድን ነው? people who don't know you, other people's audience ማለት ነው። አያውቋችሁም። ፌስቡክን ያውቁታል። የፌስቡክ ላይ ያሉ ኦልሞስት ከ2 ቢሊዮን በላይ ያሉ ሰዎች ፌስቡክን ያውቁታል፣ እናንተን አያውቋችሁም። ዩቲዩብ ላይም እንደዛው other people audience። ለምሳሌ ከኢንፍሉዌንሰሮች ጋር ካምፓኒዎች የሚሰሩት የነሱ ታርጌት ኦዲየንስ ከሆኑ እነዛ ኢንፍሉዌንሰሮችን በማሰራት የነዛን ኢንፍሉዌንሰሮች እንደ ፕሮክሲ በመጠቀም የነዛን ክላይንቶችን ለማግኘት ወይ ደግሞ ከስተመሮችን ለማግኘት ነው። ስለዚህ ዋርም ማለት they gave you a permission to contact them። ኢንስታግራም ላይ ፎሎ የምትደራረጉ ከሆነ ኢዚ ፕላትፎርሙ ይፈቅዳል፣ ፕራይቬሲ ፖሊሱ ስለሚፈቅድ ራሱ ማለት ነው። ስለዚህ ፍሬንድስ፣ ፋሚሊ፣ ፎሎወርስ፣ ከረንት ኦር ፓስት ከስተመርስ ሊሆኑ ይችላል። ከዚህ በፊት የሰራኋቸው ኮንታክትስ። እኔ ለምሳሌ
ቅድም ያነሳሁላችሁን ክላይንት ዋርም ነበረ፣ ሪሌሽንሺፕ ነበረ፣ እናወራለን በተለያዩ ነገሮች ለመስራት ባክ ኤንድ ፎርዝ ነበረ። ከዛ በኋላ ግን የሆነ ጊዜ ዋርም የሆነውን ኮንታክቴን አፕሮች በማድረግ ይህን ስራ እንስራ፣ እንደዚህ ምን ላግዝ፣ በዚህ ላይ ላግዝ እችላለሁ፣ ማርኬቲንግ ላይ ሴልስ ላይ ብዬ ዋርም የሆነ አውትሪች ስላደረኩኝ ኦልሞስት የ160,000 ብር ምናምን ስራዎችን ሰርች ለአንድ ክላይንት ሰርቻለሁ። ላይክ በአንድ ወር በሁለት ወር የሚያልቅ ስራ ማለት ነው። ሁለተኛው ኮልድ did not give you permission። አያውቋችሁም፣ ስለናንተ ሰምተው አያውቁም። they don't trust you strangers and other people's audience lists platforms ማለት ነው። ሶ ይሄን ከተረዳን አሁን two type of audience እንዳለ ተረድተናል፣ cold and warm። አሁን ቀጥለን የምናየው ምንድነው the core for two types of audienceዎች አሉ። የፍሪ የለቀኩትን የማርኬቲንግ ዩቲዩብ ቪዲዮን ብታዩት ምንድነው አውትባውንድ ወይ ደግሞ ኢንባውንድ የሚባል ነገር አለ ማርኬቲንግ ላይ። አውትባውንድ ብዙ ጊዜ ኮንፊውዝ ያደርገናል። ባይዘ ብዙ አይነት ዴፊኒሽን አለ፣ ጉግል ብታደርጉትም ቻትጂፒቲ ላይ ብታዩት ማለት ነው። ግን the most practical እና the most realistic ዴፊኒሽን ይሄ ነው። አውትባውንድ ማለት ፕራይቬት ዋን ቱ ዋን ማለት ነው። ያ ማለት ዳይሬክትሊ ስልክ አንስታችሁ ዳይሬክትሊ ዋን ቢዝነስ ጋር ደውላችሁ ያንን ሰው አንድ ሰው ዲሲዥን ሜከር ሊሆን ይችላል ወይ ደግሞ ሪሴፕሽኒስቷን ጌት ኪፐር ልታናግሩ ትችላላችሁ ማለት ነው። ኢንባውንድ ደግሞ ከሆነ ፐብሊክ ነው። ያ ማለት ብሮድካስት ስታደርጉ ማለት ነው። ዩቲዩብ ቪዲዮ ስትለቁ፣ ቲክቶክ ላይ የራሳችሁ ቻናል ግሩፕ ላይ ስትለቁ፣ ፌስቡክ ላይ ስትለቁ፣ ሬዲዮ ላይ ትራዲሽናል ደግሞ ከሆነ ሬዲዮ ላይ ቲቪ ላይ ስትለቁ ማለት ነው። ስለዚህ ዋን ቱ ዋን ፕራይቬት ፎን ኮል ሊሆን ይችላል፣ ኢሜል ሊሆን ይችላል፣ ቴክስት ቮይስ ሜል፣ ዳይሬክት ሜል ሜሴጅ ሊሆን ይችላል። ለውጭ ሀገር ላላችሁ ደግሞ ቮይስ ሜል ውጭ ሀገር ነው የሚሰራበት። ሌላው ዋን ቱ ሜኒ ፐብሊክ ከሆነ ቢልቦርድን በሉት፣ ፖድካስት፣ ፖስት፣ ዩቲዩብ ቪዲዮ፣ ቴሌግራም ግሩፕ ላይ ሲለቀቅ ኤኒቲንግ ዛት ዩ ብሮድካስት ኦር ዋን ቱ ሜኒ ከሆነ ኢትስ ኢንባውንድ። ሌላ ዴፊኒሽን ሊሰጠው ይችላል። ኢንባውንድ ለምሳሌ ሞስትሊ ኢንባውንድ የሚያጠቃልል ብሮድካስት ላይ ስፔሻል በከረንት ኢንቫይሮንመንት ፖስቲንግ ኮንቴንት ወይ ደግሞ ኮንቴንት ማርኬቲንግ ነው። ስለዚህ ሰዎች በራሳቸው እናንተ ብሮድካስት ያደረጋችሁት ሜሴጅ አይተው ሲመጡ ኢንባውንድ ክላይንት ይሆናሉ ማለት ነው። እናንተ ዳይሬክትሊ ያንን ሪሌሽንሺፕ ወይም ኮንታክት ኢሊሲት አድርጋችሁ ተናግሯቸው እንደዛ ይሆናል ማለት ነው። ሌላው ዘማጂክ ፎርሙላ ይሆንላችሁ ሊድ ጀነሬሽን ላይ ማለት ነው። ኮር ፎር people who know you and people who don't know you በሁለት መንገድ እዚህ ጋር መክፈል ትችላላችሁ። ለምሳሌ የሚያውቋችሁ ወይ ደግሞ የሚያውቋችሁን ሰዎች ከሚያውቋችሁ ሰዎች ጋር ኮሚኒኬት ስታደርጉ ዋን ቱ ዋን ሊሆን ይችላል፣ ዋን ቱ ሜኒ ሊሆን ይችላል። የመጀመሪያው ዋርም አውትሪች ነው። ስልካችሁ ላይ ላለው ኮንታክት ኮሚኒኬት ስታደርጉ፣ ሊንክድን ኮኔክሽናችሁን ኮሚኒኬት ስታደርጉ፣ ኢንስታግራም ላይ ፎሎ የምትደራረጉትን ሰው ወይ ደግሞ ካምፓኒ ኮሚኒኬት ስትደራረጉ፣ እሱ ምንድነው ዋን ቱ ዋን ፕራይቬት ወይ ደግሞ አውትባውንድ ነው። people who know you ኦዲየንስ ታይፑ ዋርም ነው ማለት ነው። ሁለተኛው ፖስቲንግ ፍሪ ኮንቴንት ነው፣ በተለምዶ ኮንቴንት ማርኬቲንግ የሚባለው ማለት ነው። እሱ ዋን ቱ ሜኒ ነው which means inbound ነው ማለት ነው። ዋን ቱ ሜኒ ነው which means inbound ነው። ወደ ቀጣይ እንሂድ። cold outreach ዋን ቱ ዋን ፕራይቬት ነው which means outbound ነው። cold outreach ማለት ለማያውቋችሁ ሰዎች ኢሜል ስትልኩ፣ ቴክስት ስትልኩ፣ ሊንክድን ላይ ሜሴጅ ስትልኩ አብረን ስራ የሚለው በተለምዶ ማለት ነው። እኛ ሳይንቲፊክ እናደርገዋለን አብረን ስራ ብላችሁ አልምትልኩት። ከዛ መጨረሻ ላይ you run paid advertisement ለዶላር ከፍላችሁ ለፌስቡክ፣ ለኢንስታግራም፣ ለዩቲዩብ፣ ለቲክቶክ ከፍላችሁ፣ ለሊንክድንም ከፍላችሁ ስታስተዋውቁ፣ በትራዲሽናሉ ደግሞ ለቲቪ፣ ለሬዲዮ፣ ለቢልቦርድ ከፍላችሁ ስታስተዋውቁ that's running paid ads። ከዚህ ውጪ ሌሎች 4 ኳድራንቶች አሉ። እሱ በሌላ ሞጁል ወይ ደግሞ በሌላ ሴሽን ላይ እንነጋገራለን። ምክንያቱም እንደ ኢንትሮዳክሽን እንደ ጅማሮ እንዳላችሁበት ሌቭል ይሄ በጣም በቂ ነው። ሪፈራል አለ፣ ኤጀንሲስ አለ፣ ኤምፕሎይስ አለ። ግን እንደ ኮንሰልታንትና እንደ ፍሪላንሰር እነዚህ 4ቱ መሰረታዊ ነገሮች ናቸው። የትኛውን ዩቲዩብ ቪዲዮ ከፍታችሁ ሊድ ጀነሬሽን ብታጠኑ ከነዚህ ውጭ የለም። እኔ ፈርምላችኋለሁ። this is the way። ሌላ ውጭ የለም። ኮልድ አውት ኢሜል ማርኬቲንግ ቢባል ኮልድ አውትሪች ነው። ዳይሬክት ሜሴጂንግ ቢባል ኮልድ አውትሪች ነው። ኮልድ ኮሊንግ ቢባል ኮልድ አውትሪች ነው። እስከሰሙ ፌስቡክ አድቨርታይዝመንት፣ ኢንስታግራም አድቨርታይዝመንት፣ ጉግል አድስ፣ ዩቲዩብ አድስ፣ ሊንክድን አድስ ቢባል ረኒንግ ፔድ አድስ ነው። ኮንቴንት ማርኬቲንግ፣ ዩቲዩብ ማርኬቲንግ ምናምን ቢባል ኮንቴንት ማርኬቲንግ ነው። ዋርም አውትሪች ደግሞ
ላይክ ይሄ ዩር ኢንቨስትመንት ግሩፕ ይባላል ወይ ደግሞ ዩር ጎልደን ግሩፕ ዋርም አውትሪች ለምታውቋቸውን ለእናንተ ከእናንተ ስራ ሊጠቀሙ የሚችሉ ሰዎችን ስታናግሩ ዋርም አውትሪች ይሆናል ማለት ነው። ሶ ለስ አሁን ወደ መጀመሪያውን ስትራቴጂ በትነን ነው። ዋርም አውትሪች ማለት ኢሜል፣ ፎን ኮል ወይ ዳይሬክት ሜሴጅ፣ ኤስኤምኤስ፣ ውጭ ከሆናችሁ ደግሞ ቮይስ ሜል ስትልኩ ለእናንተ ታርጌት ማርኬት ለእናንተ ኒሽ ማርኬት ማለት ነው። the person who knows you ማለት ነው። ይሄ ዋርም አውትሪች cheapest ነው most reliable way to find new customers and you can do it without being icky ማለት ሰዎችን ይሄ ከሰዎች የመውሰድ ይሄ እንዴት ነው አሁን ከረንትሊ ኢትዮጵያ ውስጥ ያለ ሪል ስቴት አሻሻጭ ማለት ነው። ከፍሬሽ ኮርነር ወይ ከሆነ ቦታ ስትወጡ መኪና ስለያዛችሁ ጥሩ ስለለበሳችሁ ሪል ስቴት የሆነ መረጃ ልስጣችሁ ብሎ የሚመጣ ሰው ኢኪ ነው አይደል? ወይ ደግሞ ይደላላ ያጨርባሪ ይደላላ ስሜት ማለት ነው። መልካም ደላሎች ቢኖሩ ማለት ሳትፈጥሩ የመውሰድ ቴከር ፓራሳይት ስሜትን ሳትፈጥሩ እንዴት ሪላየብል ምክንያቱም የሚያውቋቸው ሰዎች ናቸው። እናንተ ፎሎ ትደራረጋላችሁ፣ ሊንክድኢን ላይ ኮኔክሽን አላችሁ፣ እናንተም ፖስት ያሉ እናንተም የነሱ ፖስት ያላችሁ። ስለዚህ ስታወራቸው they feel comfortable ማለት ነው። ስቲል in the most weirdest way ካወራችሁ ወይ ደግሞ እናንተ ሶሻል ኢንተለጀንስ እና ኢሞሽናል ኢንተለጀንሳችሁን ሳትጠቀሙ ለሰዎች ቫልዩ አድ ሳታደርጉ ከሰዎች ለመውሰድና just business transaction type of ሜሴጅ ከሆነ የምትልኩት ስቲል ፌል ታደርጋላችሁ። ምን አይነት ሜሴጅ መላክ እንዳለባችሁ ሙሉ ስክሪፕት ስላለ እሱን ስክሪፕቱን ከፍተን እናያለን። አሁን እንቀጥል። ሶ to do warm outreach ምን ታደርጋላችሁ? የእናንተ ታርጌት ኒሽ ለምሳሌ የዴንቲስት ከሆነ ኒሻችሁ የዴንቲስት ካምፓኒዎች ወይ ደግሞ የዴንቲስት ዶክተሮች ሊሆን ይችላል ወይ ደግሞ በዴንቲስት ዙሪያ ላይ ያሉ ፋርማሲቲካል ሴልሶች ሊሆን ይችላል። ኤክሴል ከፍታችሁ ስም ሳምፕል አሳያችኋለሁ። ስም፣ ካምፓኒ ኔም፣ ዌብሳይት፣ ሶሻል ሚዲያ ሊንክስ፣ ኢሜል አድሬስ፣ ፎን አድሬስ እንዲሁም ደግሞ ፊዚካል አድሬሳቸውን ኤክሴል ላይ ታስገባላችሁ። ኮንታክት ታዘጋጃላችሁ ማለት ነው። መጀመሪያ ከመደወላችሁ ምክንያቱም ራንደም ሆነ አንድ ደውላችሁ ከዛ ኢንስታግራም ላይ ፍለጋ እንትን ላይ ፍለጋ መሄድ ስለሌለባችሁ ማለት ነው። ስለዚህ you get a list ማለት ነው። ስለዚህ ስልካችሁን ግራባ ታደርጋላችሁ። እነዛን ከኢንስታግራም፣ ከሊንክድኢን ላይ፣ ከፌስቡክ ግሩፕ ላይ፣ ከፌስቡክ ላይ ከስልካችሁ ከዚህ ከላካችሁት ኢሜል ከዚህ ከነበራችሁ ኮንቨርሴሽን ሊስቶችን ኤክሴል ላይ ወይ ጉግል ሺት ላይ ታዘጋጃላችሁ ማለት ነው። ከዛ ስልካችሁን አዘጋጅታችሁ ምን የምታደርጉት ሶሻል ሚዲያ ፎሎወርስ ሊሆኑ ይችላሉ። ስም ካዘጋጃችሁ በኋላ ምን እንደምታደርጉት you start calling them or you start DMing them ማለት ነው። ይሄን ስታደርጉ ደግሞ አስቀድማችሁ ዋርም አውትሪች ላይ ተነጋግረናል። አሁን እንዳነሳሁት ፕላትፎርሞችን ፒክ ማድረግ አለባችሁ። ፒክ the one you have the most contacts on ማለት ነው። አንዳንዶቻችሁ ቴሌግራም ላይ በጣም አክቲቭ ልትሆኑ ትችላላችሁ። አንዳንዶቻችሁ ቲክቶክ ላይ በጣም አክቲቭ ልትሆኑ ትችላላችሁ። አንዳንዶቻችሁ ሊንክድኢን ላይ፣ አንዳንዶቻችሁ ዩቲዩብ ላይ፣ አንዳንዶቻችሁ ጥሩ ኢሜል ፕሮፌሽናል ስለሆናችሁ ነው ለረጅም አመት እንደ ኤንጂኦ እንደ ኢንተርናሽናል ግሎባል ብራንድ ሆቴሎች ላይ ምናምን ስለሰራችሁ ሜቢ የተሻለ ኢሜል ኮንታክቶችና ኢሜል ዳታቤዝ ሊኖራችሁ ይችላል። እኔ ከግሎባል ብራንድ ከራዲሰን ብሉ ስወጣ ጥሩ የሆነ የኢሜል ኮንታክት ሊስት አልነበረኝ። ሁላችንም በስትሪንግዛችን መጫወት ስላለብን ማለት ነው። ስለዚህ ቅድም እንደተባባለው ኤክስፖርት ታደርጋላችሁ፣ ኤክሴል ላይ ታስገቡታላችሁ። ከዛ በኋላ ያንን ኤክሴል በመጠቀም በቀላሉ ማግኘት የምትችሏቸው በስልክ ኮን በስልክ ኢንስታግራም ላይ ሜሴጅ በማድረግ ኮን ሜሴጅ ምን አይነት ሜሴጅ መላክ እንዳለባችሁ ከዋርም አውትሪች ወደ ፖስቲንግ ኮንቴንት ከመግባታችን በፊት እናያለን። ስለዚህ ሜሴጆችን ትልካላችሁ ማለት ነው። ሜሴጆቹን ስትልኩ you have to ሳውንድ ማድረግ ያለባችሁ እንደ ሂውማን ቢንግ ነው። እንደሚሸጥ ደላላ ወይ ደግሞ እንዳስጨናቂ ሪል ስቴት ሻጭ መሆን የለባችሁ። በቅርቡ ከወለዱ ኮንግራቹሌሽን I just saw that you had a baby ብላችሁ ልትጀምሩ ትችላላችሁ ማለት ነው። ግልጽ ነው። ለምሳሌ ግን እዚህ ጋር ላሳያችሁ የዋርም አውትሪች ስትራቴጂ ፎር ኢትዮጵያ ኒሽ እዚሁ ቪዲዮ ላይ አታች ተደርጎ ታገኙታላችሁ። ለምሳሌ ታርጌት ኦዲየንሳችን ስሞል ኤንድ ሚዲየም ሳይዝድ ኢንተርፕራይዞች ቢሆኑ ወይ ስታርታፕ ኢንቴክ ኦር ፋሽን ላይ ያለ ስታርታፕ ቢሆን
ኤንጂኦ ኤንድ ኤዱኬሽናል ኢንስቲትዩሽን ቢሆን ሎካል ሰርቪስ ቢዝነስ ለምሳሌ ካፌ ቢዩቲ ሳሎን ትራቨል ኤጀንሲዎች ሊሆኑ ይችላሉ ስለዚህ ቻናል ፎር አውትሪቻችን ምንድነው የምናደርገው ዴም ፎከስ ኦን ፕላትፎርምስ ላይክ ፌስቡክ ቴሌግራም ኢንስታግራም which are popular in Ethiopia ኢሜል ላይ ታርጌት ዲሲዥን ሜከርስ such as SEOs or marketing managers because mostly በትልልቅ ካምፓኒዎች ኮርፖሬት ላይ ኢሜል የሚጠቀሙት እነሱ ስለሆኑ ፎን ኮልስ ልትጠቀሙ ትችላላችሁ ለአውትሪች ማለት ነው ቀደም እንዳነሳ ነው ፎሎ አፕ አፍተር አን ኢኒሺያል ኮኔክሽን ኦር ኢሜል ስፔሻሊ ለፎን ኮል አሪፍ ነው ሳምፕል እንትኖችን እኔ ሳምፕል ስክሪፕቶች ሃይ ቤተልሔም እባላለሁ ወይ ደግሞ ብሩክ እባላለሁ I came across your profile or business specific details ልታስገቡ ይችላሉ your recent post about launching your product line አዲስ product line ወይ ደግሞ አዲስ partnership form ካደረጉ that you are doing amazing work in the specific industry example fashion e-commerce ላይ ሊሆን ይችላል I specialize in helping businesses like yours to grow their online presence and attract more customers maybe actually they don't care about doing digital marketing they care about የዲጂታል ማርኬቲንግ የሚያመጣላቸው ከከረንት ሲቹዌሽናቸው አውጥቶ የሚያመጣላቸው ኢንድ ሪዛልት መናገር አለባችሁ እሱም ለምሳሌ to grow their brand on their online process end result አያችሁት I'm a digital marketing expert I help businesses do this to grow their online presence and attract more customers or more leads do you currently have a strategy in place for reaching more customers online you wait for a response and example you know thank you for respond ካደረጉ thank you for responding based on what I see with a specific challenge observed example social media content ሊሆን ይችላል I believe there is an opportunity to insert benefit ለምሳሌ to deliver your reach in sales through optimized Facebook ads would you be open to quick 15-minute chats this week to discuss some free strategies tailored for your business ብላችሁ ቀጥሮ ለማሳየት ትሞክራላችሁ ይሄ አንዱ ስትራቴጂ ነው ይሄ መሰላችሁ directly in the most professional way directly ኦፈር ስታደርጉ ነው በተቃራኒው ግን ለምሳሌ በጣም ይሄን ነገር ማድረግ ኮንፊደንስ ወይ የሚያስጨንቃችሁ ከሆነ ምን ታደርጋላችሁ መሰላችሁ ይሄ human relationship ቢልድ ወደ ማድረግ ትሄዳላችሁ ያ ምንድነው ACA ፍሬምወርክ የሚባላል ለምሳሌ ዳይሬክትሊ እንደዚህ አሁን እንዳሳያችሁ ስክሪፕት ዳይሬክትሊ ፕሮፌሽናል በሆነ መንገድ ኦፈር ማድረግ ትችላላችሁ ላይክ አድንቃችሁ አክኖሌጅ አድርጋችሁ ኮምፕሊመንት አድርጋችሁ ቀጥታ ያንን ሚቲንጉን ለማግኘት መሞከር ትችላላችሁ ኤክስፐሪመንት ማድረግ ትችላላችሁ ከዛ ውጪ ግን በጣም ተፈሩድ ከሆነና ኢንዳይሬክትሊ ወይ ደግሞ ኢንዳይሬክት አፕሮች እና ግን ሂዩማን አፕሮች መጠቀም ከፈለጋችሁ ምን ታረጋላችሁ ለምሳሌ ላይክ ሃርድ ወርኪንግ ሲኦ እንደሆኑ ተናግራችሁ ከዛ በኋላ ከረንትሊ ያደረጉትን ፓርትነርሺፕ አፕሪሺየት አድርጋችሁ የተወሰነ ገዛ ላይ ምክንያቱም ይሄን ነገር ከማድረጋችሁ በፊት ሪሰርች ማድረግ አለባችሁ ቅድም ያነሳዋቸው ኒሾቹ ላይ የመረጣችሁት ሊስት ካለ እዛ ጉግል ሺት ላይ ያስቀመጣችሁት ካምፓኒ ካለ ሪሰርች ማድረግ አለባችሁ ከረንት አክቲቪቲው ምንድነው ሲኦ ምን ያደረገ ነው ፐርሰናል ላይፍ ላይ ምን ሀፕን አድርጓል በካምፓኒ ምን ሀፕን አድርጋ ሰርች ካደረጋችሁ በኋላ ያንን ፖዚቲቭ ትሬት ወይ ደግሞ ስፔሻሊስት ሸጡለት ያን ፖዚቲቭ ትሬት ኮሚትመንት ኮንሲስተንሲ የሚባል ሳይኮሎጂካል ባያስ ስላለ ኮንሲስተንትሊ ከዛ ነገር ጋር አላይን አድርጎ እንዲቀጥል ያን ነገር አፕሪሺየት አድርጋችሁ ፎር ሪል ማለት ነው ሪል ሂውማን ባይ ዘ ዌይ ቢዝነስ is all about psychology እና is all about like communication ነው ሰዎች ምን ያያሰቡ ነው በአምራችሁ የሰዎች አምራችሁ ውስጥ ገብታችሁ ምን ያስጨንቃቸዋል ምን ያያሰቡ ነው ኮምፎርታብል ወይ ናቸው እንደዚህ ብላቸው ጥሩ ስሜት ይሰማቸዋል ወይስ የሆነ ነገር ከነሱ ወስድባቸው ይመስላችኋል የሚለው ኮንሲስተንትሊ ማሰብ ነው ቫልዩ ኦፈር ማድረግ ነው ኤዴል ካርኔጊ how to influence and influence people የሚለውን ደጋግማችሁ ማንበብ ያለብን ሁላችንም ለዛ ነው ሶ የመጀመሪያው አስክ አክኖሌጅ ታረጋላችሁ ከረንትሊ ያለው ነገር ከዛ ኮምፕሊመንት ታረጋላችሁ ፓርትነርሺፕ ፎርም ካረጉ አዳዲስ ፕሮዳክት ላይ እንትን ላንች ካረጉ ፐርሰናላችሁ ለሊጅ ኮላይዱ ኮንግራቹሌሽን ትላላችሁ ስለለጠፉት ፐብሊክ ነው ኮንግራቹሌሽን ብትላችሁ ስናት ወርድ ስለዚህ ያንን ካረጋችሁ በኋላ መጨረሻ ላይ you ask the next question ማለት ነው you lead the conversation in a direction closer to your offer ማለት ነው አሁን ለምሳሌ ቴራፒስቶችን የምታግዟቸው ከሆነ do you get time for yourself ብላችሁ ልትጠይቋቸው ትችላላችሁ ኢንዳይሬክት ነው አይ ቢዚ ነኝ በቃ ማለት ሁሉ ነገር መሰራው ነኝ ማርኬቲንጉን ምናምን ሶሻል ሚዲያ ኮንቴንቱን ምናምን ሲሉ አሁን ከዛ በኋላ ናይስ ሶ ለዚህ ዛሬ do you need help ብላችሁ ልታወሩ ትችላላችሁ አይ አም ጉድ ካሉ do you know any do you know any friends in your social circle that needs my help ብላችሁ ልትሉ ትችላላችሁ ፊትነስ ላይ do you have ፊትነስ ጂም ከጂም ጋር ለመስራት ካሰባችሁ ከጂሞች ጋር do you have time to get workouts in ወይ ደግሞ do you have time to get more like members into your gym ልትሉ ትችላላችሁ
do you use like specific predictable and profitable marketing systems to get members into your gym to double your membership ልትሉ ይችላላችሁ ክሊኒንግ ካምፓኒ ደግሞ ከሆነ do you have anyone who helps you keep the house tidy ልትሉ ይችላላችሁ በተቃራኒው ለምሳሌ እናንተ የምትሸጡት ክሊኒንግ ከሆነ do you have anyone who helps you keep the house tidy ልትሉ ይችላላችሁ ያ ማለት ከሰርቪስ ጋር ቀደም እንዳነሳሁት ከሰርቪስ ጋር እንያይዛችሁ ማለት ነው እመሸጡት ቴራፒ ከሆነ ደግሞ ራሳችሁ ቴራፒስት ከሆናችሁ ኮንሰልታንት ከሆናችሁ የቴራፒ ኮንሰልታንት ለሞት ከሆነ ኮርስ ጆይን ያደርጋችሁት do you get time for yourself ብላችሁ ኢንዳይሬክት ጥያቄዎችን በመጠየቅ ችግሩን እንዲያነሳ ከረንት አንኮምፎርታብል የሆነበት ሲቹዌሽን እንዲያነሳ ታናጋላችሁ ማለት ነው ፊትነስ ደግሞ መሸጡት ከሆነ ደግሞ ከሆነ do you have time to get to the workout still ልትሉ ይችላላችሁ ጊዜ አለው ወርክአውት ለማድረግ ፐርሰናል ትሬነር አለው ኮንሲስተንትሊ ወርክአውት ታደርጋለህ አሁን ካረንትሊ ባለ ፊዚካል ሼፕ እና አቋም ደስተኛ ልትሉ ይችላላችሁ ማለት ነው ያን ስትሉ people love talking about themselves ሰዎች የሚወዱት አክኖሌጅ የሚያረጋቸው አፕሩቭ የሚያረጋቸው አፌክሽን የሚሰጣቸውን ሰው ነው and people love talking about themselves ስለዚህ ኢዚ ይሆናል ማለት ነው ከዛ ምንድነው የምታደርጉት ብለው ዳይሬክትሊ ያን ነገር ስለጠይቃዎቻቸው ምናምን ይልሻሉ ወይ ደግሞ ይመቸናል እንደዚህ ነው የምንሰራው ብለው ሲያጫውታችሁ እናንተ ጋፕ ነው የምትፈልጉት ክፍተት ነው የምትፈልጉት ፔን ነው የምትፈልጉት አልቬት የምታደርጉት ምክንያቱም ቫልዩ ክሪኤሽን ላይ ኮንሰልቲንግ ዊክ ዋን ላይ ተምረናል የትኛውን ቢዝነስ ወይም ሰርቪስ ትራንስፎርሜሽን ክሬት የሚያደርገው ትራንስፎርሜሽኑ ነው ምንድነው የሚወክለው ድሪም አውትካም የሚፈልጉት ነገር ምንድነው ከስተመርን እንዲጨምርላቸው ነው ብራንድ አዌርነስ ነው ብለን የተነጋገርነው ያን ነገር በምን ያህል ፍጥነትና በአስተማማኝ ሁኔታ ገንዘባቸውን ወይ ጊዜያቸውን ሳታጠፉ እንዴት ልታመጡ ትችላላችሁ ፐርሲቭ ላይክ ሪጅ ኦፍ አቺቭመንት ያንን ደግሞ ስታደርጉ ምን ያህል ባጭር ጊዜ ነው የነሱ የገንዘብ የጊዜ ኢነርጂ ድካም ኤፈርት ኤንድ ሳክሪፋይሱ ምን ያህል ይቀንሳል ይሄን ነው የምታደርጉት ማለት ነው ያንን ስጠይቋችሁ ሌላው ምንድነው እኛ እኔ እንኳን አም ጉድ ሊላችሁ ይችላሉ ስለዚህ ምንድነው የምታደርጉት do you know any friends do you know anybody that's በዚህ ነገር ስትራግል የሚያደርግ ይሄን ነገር ማግኘት የሚፈልግ ሳይለፋ ሳይደክም በአጭር ጊዜ ውስጥ አሁን ኦሬዲ ሰርቪስን ፎር ፍሪ እየሰጠው ነው ምክንያቱም ኬዝ ስተዲና ቴስቲሞኒያል ነው የምፈልገው እየጀመርኩ ነው ግን በደም ሃይሊ ስኪልድ ነኝ ኢትዮጵያ ውስጥ አለ የተባለ ሊዲንግ ዲጂታል ማርኬቲንግ ኤክስፐርት ነው ያስተማረኝ ሰርቲፋይ ያስደረገኝ ብላችሁ ልትጀምሩ ይችላልላችሁ ይሄን ደግሞ ስታደርጉ ስፔሻሊ ስለ መታቆሰዋለ ስትሉ ልክ ቀደም እንዳሳያችሁ ዳይሬክትሊ ኦፈር ልታደርጉ ይችላልላችሁ ያም የሚያስጨንቃችሁ ከሆነ ወደ ኋላ ሪቨርስ አድርጋችሁ በዛ ነገር የሚጨነቅ ሰው እነሱን ዳይሬክትሊ በዚህ ነገር ተቸገራላችሁ ምናምን ብላችሁ ሳትጠይቋቸው በዚህ ጉዳይ የሚቸገር ሰው ልታቃላችሁ ጓደኛ ያላችሁ ሶሻል ሰርክል ውስጥ ያለ ሰው አለ ብላችሁ ልትጠይቁ ይችላልላችሁ ማለት ነው ስለዚህ ሁለት ነገር የሚሆነው ሶስት ነገር የሚሆነው ቀደም እንዳሳያችሁ ስክሪፕት ላይ ዳይሬክትሊ ግን እንደ ሞስት ፕሮፌሽናል እና ሞስት የነሱን ችግር ባጠናችሁት መሰረት የበሰሉ ከሆኑ ወይ ደግሞ አይታችሁ ጋፕ እንዳለ ዌብሳይታቸውን አይታችሁ ሶሻል ሚዲያ ፕሮፋይላቸውን አይታችሁ ኦዲት አድርጋችሁ ጋፕ እንዳለ ስታቁ ቀደም ያልኩትን ስክሪፕት ልትሞክሩ ትችላላችሁ ከዛ ውጪ ደግሞ ወደ ኋላ ተመልሳችሁ ኦኬ እናንተ ጋር ይሄ ችግር ከሌለ የዲጂታል ማርኬቲንግ ወይ ደግሞ የሶሻል ሚዲያ ማርኬቲንግ ወይ ደግሞ የጌቲንግ ሞር ሊድስ እና ጀነሬሽን ችግር ከሌለ መታቁት ሰው እናንተ ሶሻል ሰርክል ላይ በዚህ ነገር የተቸገረ ሰው ካለ ኦሬዲ ከዚህ በፊት እንደዚህ ሰርቼ ይሄን ሪዛልት አምጥቻለሁ ልትሉ ይችላልላችሁ ጊዜ ሲዝን ከሆናችሁ ደግሞ ረጅም አመት ወይ ደግሞ የተወሰነ አመት ስራ ላይ ውጤት ያመጣች ሰው ዲጂታል ማርኬተር ከሆናችሁ ካልሆነ ደግሞ በቃ ፎር ፍሪ እንሰራ ነው ወይ ደግሞ ብዙም በክፍያ እናስጨንቅም ሞስትሊ እኛ የምንፈልገው ስራውን ሰርተን ምስክርነት ወይ ቴስቲሞኒ ያለው ብላችሁ እንትልትሉ ይችላልላችሁ ማለት ነው ምክንያቱም you say I help ideal customer get the dream outcome in time period without effort sacrifice ቀደም ያልኳችሁ ማለት ነው ስለዚህ there are 11 ways to increase perceived likelihood of achievement ዋርም አፕ ስታደርጉ ኦኬ ምን ብለው ከስተመሩ የሚጠይቀው are they the right person should I trust them ብሎ the right person ናቸው ይሄን ችግር ለመፍታት ጊዜን አባክኑብኝ ወይ ኤነርጂን አባክኑብኝ ከዚህ በፊት ብዙ ኤጀንሲዎችና ብዙ ኮንሰልታንቶች ጊዜን ኤነርጂን ገንዘብን አባክነዋል ስለዚህ how should I trust them ሲል
መጀመሪያ አስቀድማችሁ ፎር ፍሪ ሰርታችሁ ቴስቲሞኒ ከሰበሰባችሁ ወይ ደግሞ በኤክስፒሪየንስ በተቀጠራችሁ ሊሆን ይችላል ፎር ፍሪ አሰን ኢንተርም ሊሆን ይችላል ሰርታችሁ ያገኛችሁት ወይ ያሳያችሁት ሪዛልት ካለ ኢሾ ፕሩፍ ኦፍ what you have done ማለት ነው። ክላይንቶችን ደግሞ ከዚህ በፊት አገልግላችሁ ከሆነ ቴስቲሞኒዎችን ታሳያላችሁ። ከዛ ውጭ ደግሞ ሃፕ ሪቪውስ ወይ ደግሞ ታንክ ዩ ሌተሮችን ልታሳዩ ትችላላችሁ። ስፔሲፊክ የምትሰሩ ስራ ሰርቲፊኬሽን ማግኘታችሁ የሚጨምርላችሁ አውቶሪቲ ካለ ሰርቲፊኬሽን ያገኛችኋቸው አሁን ለምሳሌ የሚኒስትሪ ኦፍ አምስተኛው ሲል ነምበር ስታትስ እና ሪሰርችን ስትሄዱ ለሚኒስትሪ ኦፍ ስኪልስ ኤንድ ሌበር ሶሻል ሚዲያ ግሮዛቸውን በ6 ወር ውስጥ ቲክቶካቸውን 111000 ፌስቡካቸውን 112000 ቴሌግራማቸውን ወደ 94000 አድርሻዋል። ሌሎች ኤክስፐርቶች ስለናንተ ቫውች ያደርጋሉ ወይ? ሌሎችም ተጨማሪ 11 ways to increase perceived likelihood of achievement ሴሌብሪቲዎች ይኖራሉ። ዩኒካራስቲክ እናንተ ከዚህ ፊት ፌል አድርጋችሁ እንትን ያላችሁበት ሊሆን ይችላል። ከዚህ ፊት some unique የሆነ characteristics they haven't failed with before ከዚህ ፊት ለምሳሌ ማርኬቲንግ ፌስቡክ አሰርተው ካከሰራቸው እናንተ አዲስ መንገድ ይዛችሁ እንደመጣችሁ ወይ ደግሞ ከተለመደው መንገድ ወጣ ያለ እንደሆነ ሴሌብሪቲዎች እንዶርስ እንዳደረጋችሁ ሌሎች ብዙ ነገሮች አሉ። ሌሎቹ እንድታነቡ ጋብዛለሁ። ወደ ቀጣዩ እንሄዳለን ማለት ነው።